በጌታ በኢየሱስ እኔ እግዚአብሔርን አንድ ሰው እኔ ለምን የኢትዮጵያ ሁሉ ጊዜ ትዳር ሰው ከተለያየ በኋላ ለምን ተከባብሮ እንደማይተዋተዋው ነው ግራ የሚገባኝ። ሰው ከተለያየ ካልተዋደዱ ከተለያዩ ቢያንስ እንኳን ልጆች ፊት መነገርና አለመነገር ያለበትን ነገር ለይታችሁ ለምንድን ነው የማታውቁት? ኦኬ እናንተ በራሳችሁ ምክንያት አልተመቻቻችሁም፣ አልተዋደዳችሁም፣ ተጣላችሁ እንበል። ለምንድን ነው ልጆችን መሀል የምታስገቡት? የማይገባኝ ነገር ልክ ህፃናቶች ከአባቶቻቸው ጋር የሚኖሩ ከሆነ እናቶቻቸውን እንዲጠሉ ማድረግ፣ እናቶቻቸው ጋር ደግሞ የሚኖሩ ከሆነ አባቶቻቸውን እንዲጠሉ ማድረግ። ህፃን ፊት የሚወራውን ጠንቀቃችሁ ማታቁ ማህበረሰብ፣ ልጆች ፊት የሚወራውን ማታቁ ምንድነው? ምን እንደሚሻላችሁ አላውቅም። ኖ ጋይስ ቤቱ ለመሸጥ አለመሸጥ አይደለም። ይኸውላችሁ ቤቱን ይሸጥ አይሸጥ እኮ ባልና ሚስት ቁጭ ብለው ነው ዲሳይድ የሚያደርጉት። ላይ ቁጭ ይላሉ፣ አባትና እናት የተባሉት ቁጭ ይላሉ። መሸጥ ከሌለበት አይሸጥም፣ መሸጥ ካለበት ይሸጣል ብለህ ተነጋግረህ ነው ይህንን የምታደርገው። ዝም ብለህ ግን ተነስተክ ልጆች ፊት ግን የሚወራና የማይወራ መለየት አለብክ። እንኳን አይደለም አሁን እንኳን ትልልቅ ሆኖ አይደለም ህፃን ልጅ የያዘውን አይለቅም። ሁልጊዜ አይምሯቸው ውስጥ ነው የሚቀመጠው። አባቶቻቸው እናቶቻቸውን የሚጠሉት በዚህ ምክንያት ነው። ሌላ ምንም ነገር የለውም። አሁን ካያችሁ ብዙዎቹ እኔ አሁን ከእናቴ ጋር አላደኩም። እኔ ከማዘሬ ጋር አላደኩኝ። እኔ ያሳደገኝ አባቴና የአባቴ እናት ናት ያሳደገችኝ። እና ጎቶቼ ምናምን በቃ በጣም ትልቅ ፋሚሊ ስለሆነ የአባቴ እናት ናት እኔን ያሳደገችኝ፣ አያቴ ማለት ነው። አባቴ ነው እኔን ያሳደገኝ። ግን አባቴ ሲያሳድገኝ ግን ስለ እናቴ መጥፎ ነገር ነግሮ አላሳደገኝም። እንደዚህ መጥፎ ነገር ስለ እናቴ አይነግረኝም። እናትሽ መታ እንዲያተሽ እናትሽ እንደዚህ አንድ ቀን አባቴ መጥፎ እግዚአብሔር ምስክሬ ነው ከትውልዴ ጀምሮ አንድ ቀን ስለ እናቴ መጥፎ ነገር አውርቶ አያውቅም አባቴ። ስለዛ እኔ ምንም ስለ የተለያዩበትን አውቃለሁ። ከዛ በተረፈ ግን ይሄን ያክል ግን እንደዚህ እንትን ያለበትን አላውቅም። ገብቷችኋል አይደለ? እናቴ እንድጠላ አላደረገኝም። ጥላቻም የለብኝም። ኤኒዌይስ ግን እነሱ ግን ልጅ ፊት ላይ የሚወራውን ነገር አይለዩም። ልጆቹ በእርግጠኝነት ተመክረዋል። ይሄ ምንም ውሸት የለውም። ይሄ ምንም ውሸት የለውም። ልጆቹ የሰሙትን ነገር ነው የሚያወሩትኝ እንጂ ቤት እንደሚሸጥ እንደማይሸጥ በምን አወቁ? በምን አወቁ? እናትየዋ ለልጆቿ ስላወራች ነው ይሄን ነገር እንትን ያሉትኝ። አንዴ እዚህ አይ ቲንክ ልውጣ መሰለኝ። ቆይ አንዴ እሺ ጋይስ፣ አንድ ደቂቃ ጋይስ። እዚህ ውስጥ ያላችሁ ሰዎች ከላይ ሲጽፉ ይመጣልኛል። እዚህ ውስጥ ያላችሁ ሰዎች ወደ ዩቲዩብ ነው፣ ዩቲዩብ ላይ ስላለው ነው እሺ ድምጼ ይጠፋው። እዛ ኑና ይሄው እዚህ ጋር ዋ የሚለው አካውንቱን ጽፎላችኋል ነው የምትፈልጉ። እኔ ብዙ ጭንቀት አልወድም ማጨናነቅ። ኤኒዌይስ ከላይ ቴክስት ሲገባ ቤታ ድምጽሽ አይሰማም ይላሉ እንትን ላይ ይታየኛል። ኤኒዌይስ እና ላይክ በእርግጠኝነት ይኸውላችሁ በእርግጠኝነት አንድ ሰው እናትና አባት ሆኖ ቤት ኖሮ ልጆች ኖሯቸው ቤት ህሊና ኖሮት አንድ አባት ህሊና ኖሮት ነው ልጆቼ መጀመሪያ ቤተሰቦቻቸው ማሰብ አለባቸው። ልጆቼ ቤቱን ሸጠን የት ሊወድቁ ነው፣ የት ሊኖሩ ነው፣ እንዴት ሊሆኑ ነው ብለው ቤተሰብ ራሳቸው ናቸው የሚማከሩት አይደለ? ተመካክረው የሚጠቅማቸውን ነገር ነው ድርሻቸው ነው የሚከፋፈሉት፣ ወይ ደግሞ ለልጆቻቸው ሲሉ ይኑሩና ሲያድጉ ቤቱን እንካፈላለን ብለው ትተው የሚወጡትኝ። ይሄ መጀመሪያ የቤተሰብ ውይይት ነው። ከዛ በኋላ ነው እንትን የሚሉት። ልጆች ፊት ግን የሚወራና የማይወራ አታውቁም እንዴ? ልጅ 10 ዓመት ሆኖት አንድ አልጋ ሳትለዩ ቤት ውስጥ የሚያወራውን ይሰማል። ወይ እናት ስትመታ ይሰማል፣ ወይ አባት ሲሰደብ ይሰማል፣ ወይ አልጋ ላይ የምታደርጉትን ነገር ሁሉ ሲሰሙ ያድጋሉ። ልጆች እንዳለ እንደዛ ነው። መለየ የለም። ላይክ ኦኬ አንዳንድ ሰው ደሃ ቤተሰብ ውስጥ ያደገ ወይ ደግሞ አለ አይደለ ገቢው ዝቅተኛ የሆነ ሰዎች በብዛት ኦኬ ጋይስ ላይክ እያረጋችሁ እሺ፣ እናንተ ስታስታውሱ ነው ትዝ የሚለኝ ላይክ እያረጋችሁ። ላይክ የዝቅተኛ ቤተሰብ ያደገ ሰው ኦኬ መኝታ ክፍል ላይ ኖሮ ይችላል፣ የራሳቸው ልጆቹ ሩሙ ላይ ኖሮ ይችላል። ኦኬ እሱን እረዳለሁ። ግን አርቲስት ሆኖ ወይ ያላቸው ሆኖ ቢያንስ ትልቅ ቤት ካላቸው ልጆች በቃ ቢያንስ ከ4 ዓመት ምናምን ከትንሽነታቸው ጀምሮ የራሳቸው ሩም እያደጉ እየተኙ ቢያድጉ ጥሩ ነው። ካልሆነ ግን
ትልቅ ከሆኑ በኋላ ግን ልጅ ፊት የሚወራውን አሁን ልጅቱ አባቷ እንደዚህ ቆማ እኔ አባቴ እንደዚህ ቆሜ አሁን ድረስ ነው የምላችሁ፣ እግዚአብሔር ምስክሬ ነው። አባቴን እንደዚህ ቆሜ እንትን አልለውም። አሜን ልናደድ ምናምን እችላለሁ፣ ኃይለኛ ነኝ፣ እናደዳለሁ ምናምን። ግን አሁን ድረስ አባቴን እፈራለሁ። አሁን ድረስ ላይ ሶሻል ሚዲያ ስለሆነ አንዴ ስለወጣውበት ፈጥጬ ወጣው እንጂ ፊት ለፊቱ ግን ስቀርብ ግን እንዲህ ብንጭቅጭቅጭቅ እንዲያርጋ አልልም። የፈለገ ተሳዳቢ የፈለገ ኃይለኛ ብሆን ማለት ነው። እና መጣላታችሁ ደግሞ ሳያንስ ደግሞ ልጆች ፊት ደግሞ የማይሆን ወሬ የምታወሩ ሰዎች እኔ እግዚአብሔርን ቪዲዮን ሳየው በጣም ነው ያዘንኩትኝ። በጣም በቃ እንዴ አስቡት። ሴት ልጅ ምን ጊዜም ሴት ልጅ ወደ አባቷ ናት። ሴት ልጅ አባቷን ትወዳለች። በዛ ልክ ግን ፊት ለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለ? ህፃኗ አንድ ፍሬ ህፃን ልጅ ቤቱን ለምን ትሸጥብናለህ? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ እኮ በትምህርት ቤት እኮ ቡሊ ይደረጋሉ እኮ። እናንተ እኮ እናትና አባቶቻችሁ እኮ እንዴ ለምንድን ነው እሱን የማታስቡት ነው? እኔ እኮ የማይገባኝ ለምንድን ነው የማያስቡትኝ? ቤቱን ለመሸጥ ማሰብ አልነበረበትም። ባለጌ ነው። እሱ ላይ እንመጣለን። ግን ልጆች ግን ፊት ለፊት ሪከርድ እያደረጋችሁ በምትቀርጿቸው ሰዓት ማለት ነው። በምትቀርጻቸው ሰዓት ትምህርት ቤት ሲሄዱ ተማሪዎች በዛ ይጠቀሙባቸዋል። አባትሽ እኮ ቤቱን የሸጠ ነው አንቺ ላይ አስቀምጦ፣ አባትሽ እኮ እንደዚህ ያደረገ ነው፣ እናትሽ እኮ እንደዚህ ናት እኮ እያሉ ይሰደባሉ። ለምንድን ነው ቤተሰብ ይሄንን የማያስበው? ልጆች ፊት መወራት የለበትና ያሌለበትን ነገር ለምንድን ነው የማይታወቀው? እኔ በጣም ነው ማምላክን በጣም ነው ያዘንኩትኝ። በጣም እነዚህ አርቲስቶቹ ጋይስ አርቲስቶቹ ዛሬ ተፖስተውን አላያችሁም እንዴ? አባታቸው ምንድነው አባታቸው ጋር ሄደው ምናምን ሪከርድ እያደረገቻቸው እናቲቱ እያወሩ ቤቱን ለምሮ የምትሸጥብን ምናምን እናታችን ምን አደረገች ምናምን። ለምን ልጆቹ የሰሙትን ነው ከእናታቸው ጋር ነው አብራ ያሉትን እናታቸው የምትላቸው እንደሚሰሙት ቀጥታ ያንን ነገር ሄደው ለአባታቸው የተናገሩት። አርቲስቱ ይሄ ማን ነው ስሙ? ስሙ ጠፋብኝ። ማን ነው የሚባለው አርቲስቱ? ጻፉት ኮመንት ላይ አርቲስቱን አሁን እነሱ እግዚአብሔር እኔ በጣም ነው ያፈርኩ። የነሱ ሰዎች ትዳር እኔ አይኖ ሰው የገባበት ትዳር ነው። ሰው ነው ትዳራቸውን የበተነው። ሰው ትዳር አይበትንም ማለት አትችሉም። ምላስ መጥፎ ነው። ምላስ እንኳን ሰውን ብረት ያቀልጣል፣ ሰውን ያደርቃል፣ እንጨት ያደርቃል። ትዳራቸው ሰው እንደገባ ያስታውቃል። ግን ደግሞ ከተለያዩ በኋላ ደግሞ ቤትን መሸጥ ካለበት በሰላም ባይሸጥ ጥሩ ነው። ላይክ አሁን ቤት ከሚሸጡ ቤቱን ለልጆቻቸው ለወደፊት ለማን ነው ሰው ልጅ የሚኖረው? ለልጁ እኮ ነው። ልጅ ካለው እኔ አሁን ልጅ ቢኖረኝ ለልጄ ነው የምሞተው፣ ለልጄ ነው የምኖረው። ምሮ ካርዲቢ የምትሉኝ ለልጄ ነው የምኖረው፣ ለልጄ ነው የምሞተው እኮ አይደለ ጋይስ? ለማን ነው የምትሰሩት? ለማን ነው የምትለፉት? ለልጆቻቸው ነው። ለማን ነው የሚሰራው ነው? ለማን ነው ገንዘቡ የሚመጣው ነው? ለማን ነው የምትሰደቡት ነው? ለልጆቻችሁ ነው። ስለዛ ቀሪ እንዴ ሰው ልጅ እኮ እኔ አሁን ድሮ እግዚአብሔርን ነው የምላችሁ። እኛ ግቢ ተከራይታ የምትኖር ከነ ልጇ ነበር። ጥንጥ ገንዘብ ባንክ ከፍታ 50 ብር ታስቀምጥ ነበር ወደፊቷ ለልጄ ብላ። እንግዲህ አስቡ ቤትን የሚያህል ነገር መኖሪያ የሚያህል ነገር ከመበተን ተስማምተው ቤቱ ለልጆቹ ሆኖ ይገባኛል። ላይ አባትየውን ከወጣ በኋላ ወይ መኖሪያ ማጥቶ ይሁን አላቅም። በዚህ ያህል ደረጃ ገብቷቸዋል አላቅም። ለምን እሱ ቤቱን መሸጥ እንደፈለገ አላቅም። ግን ለልጆቹ የሚጠቅመው ግን ቤቱ ምንም ብትበድለው ምናምን ለልጆቹ ሲል ቤቱን ቢተው አሪፍ ነበር። እግዚአብሔርን እኔ በጣም ነው ያዘንኩት። ማምላክን ቤታ ሚስቱ ናት ለዳጊስ። ቆይ እሱ ቤቱን ለምረው መሸጥ ይፈለገው ምን ነው? ኮፒራይት ጋይስ ለምረው ቤቱን መሸጥ የፈለገው እሱ ለምረው ቤቱን መሸጥ የፈለገው ለምንድን ነው ጋይስ? ቤቱን መሸጥ የፈለገው ለምንድን ነው? እሱ ምንም የሚያውቅ ሰው የለም። በምን እናውቃለን? ምን አውቄ ጋይስ? ካወቃችሁ እኮ ብዬ ነው። ጥቁር ነሽ እንዴ? ጥቁር መሆን መዋረድ ነው እንዴ? አምናት ጥቁር ይሄ ከሰል ጥቁርም በሆን ምንም ችግር የለውም። ግን ፈረንጅ ነኝ እንዴ?
አፍሪካዊ ነኝ ማለት አልገባኝም። ጥቁር ነሽ እንዴ? ምን አገናኘው? ጥቁር፣ ጸይም፣ የቀይ ዳማ፣ ቻክሌት ከለር እየለየን ጥቁር ነሽ እንዴ? ምን ነው እኔ ምን ጉድ ነው? ምን ላይ ነው የደረስነው ወገን? ኢትዮጵያኖች ፈረንጅ ነጭ ሆናችኋል እንዴ? ማለት አሁንም አይምሯቸው የተገዛ ነው በእንትን ላይክ አድርጉልኝ ጋይስ። ሸጦ አሜሪካን ይመስለኛል። ኦ ቤቱን ሸጦ አሜሪካ ለመግባት ልጆቹስ ልጆቹ እንዴ? ቆይ ግን እኔ እዚች ምድር ላይ ህፃናት ስታመጡ ልጆቹ አምጡን ብለው አይደለም። እናንተ ፈልጋችሁ ነው እግራችሁን እንደ ወስፌ ወጥራችሁ ልጆች የምታመጡትኝ። እኔ ለምሳሌ አሁን ልጅ ቢኖረኝ ለልጆቼ ነው የምኖረው፣ ለልጆቼ ነው የምሆነው እንጂ እግሬን ልጆቼ ሳይፈልጉ እግሬን አንዱን ደቡብ አንዱን ምዕራብ ወጥሬ ሆይ ሆይ ካልኩ በኋላ ከባድ ነው። ቆይ አንዴ እዚህ እየጠሩኝ ነው ጋይስ። ከዚህ ወጣለሁ ዩቲዩብ ላይ ስለሆንኩኝ ነው። ተዋቸው እዚህ ኮመንት ላይ ተገደው ይላችሁም ተገዳችሁ ተጨንቃችሁ የማየት መብት የላችሁም። ብሎክ አርገሽ ወጣ፣ ብሎክ አርገሽ ወጣ። ሄ ኦዌይስ እንዴት ነህ? ብሎክ አርገሽ ወጣ። አትጨናነቂ የኔ እናት። ምን ለምሮ የምትጨነቂው? አይኖ በህይወትሽ ደስተኛ አይደለሽም። በጠዋት ልጆች ትምህርት ቤት ልታደርሽ ነው። ፊትሽ አልታጠበም፣ ቦጮጮ አለው፣ አይናር አለው። ልብስ ካልጋ ላይ አልተነሳም፣ አልጋ አልተነጠፈም፣ ድስት አልታጠበም፣ ምግብ አልተሰራም። አንደርስታንድ አደርጋለሁ። ይሄ ሁሉ ስትረስ አናትሽ ላይ አለ። ቤታን ደግሞ ስታያት ተኳኩላ አምሮባት ቁጭ ብላ ወሬ እየቀደደኝ ነው። ያበሳጫል። እኔም በሆን እበሳጫለሁ አውቃለሁ። ግን ካልተመቸሽ ብሎክ እያረግሽ ሞታት። እቃ የምታጥዋ ማየት፣ ወጥ የምታለቀልቋ እየዞርሽ ማየት። ቲክቶኩ በየቤቱ የተለያየ እንትን አለሽ። ስለዛ ዩቲዩብ ላይ ነኝ። ለዛ ነው ሚዩት ያደረኩትኝ። በግዳጅ እኮ እንደውም በግዳጅሽ እንድታይኝ እንዳላረግሽ አድበሽ ተቀምጭ። ጋይስ ትንሽ ያስፈልገዋል ብዬ ነው። ነገረኛ አይደለሁ። ትንሽ ጣል ላድርግ። እኔም እኮ ሰላም ሲሆን አልወድም። ግን ማርያምን እንደው እኔ ራሱ ነገረኛ ነኝ። እንዲህ ጸጥ ሲል ሰላም ሲሆን አልወድም። ለምንድን ነው እንደው ምን ጉድ ነው? እኔ ራሱ እኮ ተለክፍ ያለው እኮ የሆነ መድኃኒት ያስፈልገኛል። አሁን እልፍ ብለውስ ምን አገባኝ? ግን በቃ ነገረኛ ነኝ። ለምን ልለፈው? ወይ እኔን ያገባማ እኔ እንጃ። ጸጉሩ ላይ ስንት ሽበት እንደበቀለበት ስሙኝ። አሁንም የምናገረው ነገር መቼስ ይሰማሉ። እንኳን እኔም ቤታን አይደለም ትንንሽ አካውንት ያላቸውን ድምጻቸውን ቀይረውን ራሱ የሚያወሩትንም ይሰማሉ። ሰምተውምም ደግሞ መልስ ሲሰጡ አይተናል። ግን በአጭሩ የምትሰሙ ከሆነ ልጆቻችሁን ሪከርድ እያደረጋችሁ አታሳቋቸው። በእውነት አታሳቋቸው። ይሄንን መቃወም አለባችሁ። ልጆች ሪከርድ እየተደረጉ በእናትና አባት ወሬ ጣልቃ እየገቡ በትዳር ጣልቃ እየገቡ አብረው እንትን እያሉ ይሄንን ማስቆም አለባችሁ። ላይክ አድርጉልኝ እሺ። ይወሬጥ አታስቁኝ። አይቁም ነገር ማምላክነ ልጆችን በፍጹም ከእንደዚህ አይነት ነገር መውጣት አለባቸው። ይሄንን ደግሞ ላይክ ሰው ሲቃወማቸው ነው የሚያደርጉት። እኔ እናት ለልጇ መሳሳት አለባት። አንዳንዴ ገብቷችኋል? አንዳንዴ ለልጇ እናት መሳሳት አለባት። ልጆቼ ለምን ሪከርድ ታደርጋቸዋለች? ገብቷችኋል አይደል? እናትና አባትን እንዲጠሉ ደግሞ ካረጋቻቸው እኔ እንዴት አይነት ህይወት እንደምትኖሩ አላውቅም። እኔ ምናልባት ልጅ ስለሌለኝ ይሆናል አላቅም ወይ ልጅ ሲኖረኝ እኔ ከባሌ ጋር ከተጣላው በኋላ ልጆቼን ሂዱና አባታችሁን ጥሉ ልል ይችል ይሆናል። አላቅም ካደረገብኝ መጥፎም ነገር ካረገብኝ አንፃር ልል ይችል ይሆናል። ግን ለልጆች ግን ይሄ አይጠቅምም ነው አይጠቅምም ነው። እየሸቀል እሺ ቆይ እኔ እኮ የማይገባኝ እዚች ምድር ላይ እነዚህ ህፃናቶች አምጡን ብለዋል ወይ ነው? ቴንክ ዩ ካርዲ። እነዚህ ህፃናቶች ልጆች